ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች የአዲስ አበባ ከተማ አስተዳደር ጤና ቢሮ በ2018 በጀት ዓመት 2.7 ሚሊዮን ነዋሪዎችን የማህበረሰብ አቀፍ ጤና መድህን ተጠቃሚ ለማድረግ መታቀዱን ገለጸ። የቢሮ ኃላፊ ዶክተር ዮሐንስ ጫላ የህብረተሰብ ጤና መድህን አባልነት አዲስና የነባር አባላት ምዝገባን አስመልክቶ ዛሬ ረፋድ በጽህፈት ቤታቸው መግለጫ ሰጥተዋል። በመግለጫቸውም በ2017 ዓ.ም 2.5 ሚሊዮን ዜጎች የጤና መድህን አባል እንደነበሩና 2.83 ሚሊዮን አባላትና ቤተሰቦቻቸው የጤና አገልግሎት ተጠቃሚ መሆናቸውን ተናግረዋል። እንዲሁም በበጀት ዓመቱ ከተማ አስተዳደሩ 1.2 ቢሊዮን ብር ለማህበረሰብ አቀፍ ጤና መድህን ድጎማ ማድረጉን እንዲሁም ከአባላት 480 ሚሊዮን ብር መሰብሰቡን ጠቁመዋል። ዶክተር ዮሐንስ በመግለጫቸው በተያዘው የ2018 በጀት ዓመት ደግሞ የነባር አባላት እድሳት በማከናወንና 10% አዳዲስ አባላትን በመጨመር ከ2.75 ሚሊዮን በላይ ሰዎችን የመድህኑ ተጠቃሚ ለማድረግ መታቀዱን ተናግረዋል። የአባላት ምዝገባም ጥቅምት 1 እንደተጀመረና እስከ ህዳር 30 ቀን 2018 ዓ.ም እንደሚቆይ የገለጹ ሲሆን ምዝገባው በሁሉም ክፍለ ከተሞች በሚገኙ ጤና ጣቢያዎች እንደሚካሄድ ተናግረዋል። ዶክተር ዮሐንስ በ2018 ዓ.ም ለዚሁ የጤና መድህን ተግባራት የሚውል ከአምና ጋር ተቀራራቢ የሆነ በጀት እንደተያዘም ጠቁመዋል። አክለውም እስከ 600 ሚሊዮን ብር የሚደርስ የጤና መድህን ክፍያ ከህብረተሰቡ ለመሰብሰብ እቅድ መያዙን ለቃና ተናግረዋል። በጤና መድህኑ ተጠቃሚዎች የህክምና ወጪ ላይ ገደብ እንደሌለ የገለጹት የቢሮ ኃላፊ በመድህን ስርዓቱ ግን እንደ ብሬስ ወይም የጥርስ ማሳሰርና የኮስሞቲክስ ህክምናዎች እንደማይሸፈን ጠቁመዋል። የቀድሞ የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ በ80 ዓመታቸው ከዚህ ዓለም በሞት ተለዩ። ጉምቱ ፖለቲከኛ በህንድ የህክምና ክትትል እያደረጉ ሳሉ ህይወታቸው ማለፉን አዣንስ ፍራንስ ፕሬስ ዘግቧል። የህንድ ፖሊስ ኦዲንጋ በአይዩአርቪዲ ክሊኒክ ከእህታቸውና ሴት ልጃቸው እንዲሁም ከግል ሐኪማቸው ጋር ሳሉ በድንገት መውደቃቸውን ለፈረንሳዩ የዜና ተቋም ተናግሯል። 5 ጊዜ ለፕሬዝዳንትነት ተወዳድረው ድል ያልቀናቸው ኦዲንጋ ድንገተኛ ህልፈታቸው ኬንያውያንን ድንጋጤ ውስጥ ከቷል። በመቶዎች የሚቆጠሩ ሰዎችን ኦዲንጋ መኖሪያ ቤት የተሰባሰቡ ሲሆን ብዙዎች በድንጋጤ ተውጠው ሌሎች ደግሞ አባት በማለት ኦዲንጋ በሰፊው የሚታወቁበትን መጠሪያ እያነሱ አንብተዋል። የፕሮቶኮል ኃላፊው አኒማ ፌራሪ እሱ ወይም ኦዲንጋ ከሌለ እንዴት እንተርፋለን እየተንቀጠቀጥን ነው ሲል ለኤኤፍፒ መናገሩን ዘገባው አክሏል። ህልፈታቸውን ተከትሎም የሀገራቸው ፕሬዝዳንት ዊሊያም ሩቶ፣ ጠቅላይ ሚኒስትር አብይ አህመድ እና የአፍሪካ ህብረት ኮሚሽን ሊቀመንበር ሙሐመድ አሊ የሱፍን ጨምሮ ፖለቲከኞችና የሀገር መሪዎች የሀዘን መግለጫዎችን አውጥተዋል። ፕሬዝዳንት ሩቶ የኬንያ ግንባር ቀደም መሪና ከአፍሪካ ታላላቅ ልጆች አንዱ ሲሉ ለጠሯቸው ኦዲንጋ የ7 ቀናት የብሔራዊ ሀዘን አውጀዋል። ህልፈታቸውም የፖለቲካ ትኩሳት ውስጥ ያለችው ኬንያ ከ2 ዓመት በኋላ በምታካሄደው ምርጫ ላይ በፓርቲያቸው ውስጥ የአመራር ክፍተት እንደሚፈጥር ታምኖበታል። እንደ አውሮፓውያን አቆጣጠር ከ1990 ጀምሮ በፖለቲካ ውስጥ የቆዩት ኦዲንጋ በርካታ ደጋፊ ነበራቸው። ከ3 ዓመት በፊት የተካሄደውን የሀገሪቱ ፕሬዝዳንታዊ ምርጫን ጨምሮ ኦዲንጋ ለ5 ጊዜ ለፕሬዝዳንትነት ቢወዳደሩም ድል አልቀናቸውም። በ1945 የተወለዱት ኦዲንጋ በፖለቲካ ዘመናቸው በተደጋጋሚ ለእስር ተዳርገውም ነበር። የመስከረም ወር 2018 ዓ.ም የምግብ ነክ ወቅታዊ ዋጋ ግሽበት ከአምና ተመሳሳይ ወር ጋር ሲነጻጸር 12.1 በመቶ ሆኖ መመዝገቡን የኢትዮጵያ ስታቲስቲክስ አገልግሎት ገለጸ። አገልግሎቱ ዛሬ ባወጣው የሸማቾች መመዘኛ ኢንዴክስ ሪፖርት የመስከረም ወር አጠቃላይ የዋጋ ግሽበት 13.2 በመቶ ሆኖ ተመዝግቧል ብሏል። በወሩ ምግብ ነክ የሆኑት እንደ አትክልት፣ ስጋ፣ ማር፣ ወተት፣ ቸኮሌት፣ አይብና እንቁላል ያሉ ምርቶች ጭማሪ እንደታየባቸውም አገልግሎት መስሪያ ቤቱ በሪፖርቱ አስታውቋል። በተጨማሪም ዘይት እንዲሁም ፍራፍሬ ጭማሪ ከታየባቸው ምርቶች ውስጥ ተጠቃሽ እንደሆኑ አክሏል። በወሩ ምግብ ነክ ያልሆነው ወቅታዊ ዋጋ ግሽበት ደግሞ 14.8 በመቶ ሆኖ መመዝገቡን የአገልግሎቱ ሪፖርት ያመለክታል። በወሩ በተመዘገበው የምግብ ነክ ያልሆነ የዋጋ ግሽበት ላይ አልባሳት እና ጫማዎች፣ የቤት ዕቃዎች፣ ቤት፣ ውሃ፣ ኤሌክትሪክ፣ ትራንስፖርትና ትምህርት ጭማሪ አሳይተዋል ሲል አገልግሎት መስሪያ ቤቱ በሪፖርቱ አስነብቧል። በአጠቃላይ የዋጋ ግሽበቱ ነሐሴ ወር ከተመዘገበው 13.6 በመቶ መጠነኛ ቅናሽ በማሳየት በመስከረም ወር 13.2 በመቶ ሆኖ ተመዝግቧል። የማዕከላዊ ስታቲስቲክስ አገልግሎት ሪፖርት በተጨማሪም የረጅም ጊዜ ሁኔታን የሚገልጸው የ12 ወራት ተንከባላይ የዋጋ ግሽበት 15 በመቶ፣ የመስከረም ወርን ከነሐሴ ወር ጋር በማነጻጸር የሚሰላው የአጭር ጊዜ የዋጋ ግሽበት መለኪያ ደግሞ 2 በመቶ ሆኖ መመዝገቡን ያሳያል። የኢትዮጵያ ማሪታይም ባለስልጣን ዋና ዳይሬክተር ሆነው ሲያገለግሉ የቆዩት ኢንጂነር አብዱል በር ሸምሱ የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ወይም ኢባትሎ ዋና ስራ አስፈጻሚ ሆነው ተሾሙ። ላለፉት 2 ዓመታት ከ6 ወራት
ገደማ ባለስልጣን መስሪያ ቤቱን ሲመሩ የቆዩት ኢንጂነር አብዱል በር አዲሱ ኃላፊነት የተሰጣቸው ከትላንት ከጥቅምት 4 ቀን 2018 ዓ.ም ጀምሮ እንደሆነ ኢባትሎ በኦፊሴላዊ የፌስቡክ ገጹ ባወጣው መግለጫ አስነብቧል። ይህንን ተከትሎም አዲሱ ተሿሚ በተመሳሳይ ከመጋቢት 21 ቀን 2015 ዓ.ም ጀምሮ የኢትዮጵያ የባህር ትራንስፖርትና ሎጂስቲክስን በዋና ስራ አስፈጻሚነት ሲመሩ የቆዩት ዶክተር በሪሶ አመሎን የሚተኩ ይሆናል። አዲሱና ተሰናባቹ ዋና ስራ አስፈጻሚዎችም ዛሬ በይፋ የስራ ርክክብ አድርገዋል። ሁለቱም ተቋማት ባወጡት መግለጫ የቀድሞ የስራ ኃላፊዎቻቸው ያከናወኑትን ተግባር በመጥቀስ ምስጋና አቅርበዋል። ዜናው እስከተጠናቀረበት ሰዓት ድረስ የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ዋና ስራ አስፈጻሚ ሆነው በተሾሙት ኢንጂነር አብዱል በር ሸምሱ ምትክ የኢትዮጵያ ማሪታይም ባለስልጣን ዋና ዳይሬክተር ሆኖ የተመደበ ኃላፊ ስለመኖሩ የወጣ መረጃ የለም።